እንግዲህ ትሁቴ እጅ ከፍንጅ ተያዘች። አለምነሽን ሳሎን አውጥታ ቡናና ምግብ እያለቻትና ዘና እያደረገቻትም ነበረ። ባልተጠበቀ ሰዓትና ድንገት በመምጣትም እንግዲህ ናቲ እንዲሁም አቶ ገዙ ቤቲ ሆነው ከውጭ በር ሲቆረቁሩ ትሁትና አለምነሽ ሳሎን ቡና እየጠጡ ነበረ። አለምነሽ ቡና እንደምትወድና ደስ የሚል ሰዓትም እንደነበረ ቤቷን እያስታወሰችም ነበረ። በዚህን ሰዓት ቤቲ ቁልፍ ስለያዘች ቁልፉን ከፍታ ገብታ የትሁትን ጉድ አየች። ጥላቷ ትሁት እንደሆነችና ቀንደኛ ጥላት ከቤቷ እንዳስቀመጠችም ተረዳች። በዚህን ሰዓት አማራጭ የሌላት ትሁት ተንቀጠቀጠች። ናቲ እናቱን ሲያይ ምን እያደረግሽ ነው ትሁቴ? ምን ጉር ነው ሲልም የመጨረሻ ሁሉም እውነታ ፈንዲት ዲት ብሎ ወጣ። አቶ ገዙ አለምነሽን ለምን ሚስቴን ነካሽ በማለትም እየቀጠቀጠና እያስቃያት ነበረ። እኛ ተሸክመን አጠገብንሽ፣ እኛ ይዘንሽ እኛን ትደበድብ ያለሽ ወይ በማለትም ሚስቴን ማናባሽ ንኬ ብሎሽ ነው በማለትም እንዳይሆን አድርጎ ደበደባት። ነገር ግን ምንም አማራጭ ስለሌላት እሺ ቅርታ ተናድጄ ነው በማለትም ለምናው ስትሄድም እንግዲህ ምንድን ነው የተፈጠረው አለምነሽ ክላስ ሲላትም አለምነሽ ልትገላይ ነበር ስትለውም ከዚህ በላይ ማናደድ የለብሽም ሲላትም ለቀድሞ ሚስትህ አዝነህ ነው ወይ የተቆረቆርክ ስትለውም እሱን እንደማልቆረቆር ጠንቅቀሽ ታውቂያለሽ፣ ግን ደግሞ አናድሻት የሆነ ነገር እንድታደርግሽ አልፈልግም አለ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? እንዴት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ተወዳጁ ትሁት በጉጉት ስንጠብቀው የነበረው ቀጣይ ፓርት ይዘን መጥተናል። ትሁት እንግዲህ የመጨረሻ ቅሌቷን ተከናነበች። ቤቲና ገዙ እንዲሁም ናቲ በመግባት ጉዷን አዩ። ናቲ እናቱን በማግኘቱ እጅግ ከምንም በላይ ደስተኛ ቢያደርገውም እስከ ዛሬ በእሷ ህይወት ላይ የተጫወቱት ቤቲና ገዙን መበቀል እንዳለበትም ለራሱ ተናገረ። በድጋሚ ናቲ እንግዲህ አቶ ገዙ አሁን ላይ ህመምተኛዋን አለምነሽን እየደበደበ ክላሷ ገብቶ አሰቃያት። ቤቲን ሴት አድርጋ ይዛት ስለነበረ እሱም በመግባቱ ምን ተፈጥሮ ነው በማለትም ሲያገኛት ቤቲን እዛ ደፈት አድርጋ አገኛት። በዚህን ሰዓት እሷን ካስለቀቀ በኋላ እንዴት አባሽ ሚስቴን ምን ባሽ አድርገሽ ነው የምትነኪው? አይደለም መደብደብ፣ እኛ ተሸክመን በያዝንሽ አጠገብንሽ በማለትም ለጅብ ነው የምሰጥሽ አንቺ ሰይጣን በማለትም ገዙ አስፈራራት። እሷም አማራጭ ስለሌላት እሺ ቀርታም አለችው። አሁን ላይ ናቲ የእናቴን ገንዘብ ስጡኝ በማለትም ሲጠይቅ ምንም ንብረት የለም ሲለውም እኔ ያልኩት የእናቴን ነው ታውቃለህ፣ እናቴ ደግሞ በንብረት ትበልጥህ ነበረ ሲለውም ባልና ሚስት የኔ ተብሎ ነገር የለም፣ የሷ የኔ ነው የኔ የሷ ነበረ ሲልም ይሄማ የእናትዬም ገንዘብ የኔ ነው እያልክ ነው ሲለውም አዎ አለው። ጥሩ የእናቴን ገንዘብ በማገኝበት አገኘዋለሁ ሲልም ጥሏቸው ሄደ። ከዛም መጨረሻ ላይ እናወራለን ሲልም እሱን አብረን የምናየው ይሆናል ብሎም ወጥቶ ሄደ። እንግዲህ ተመካከሩ ናቲና ቤቲ ደግሞ ፈልጋ ሆን ብላ አገኘችው። እሱም ምን ፈልገሽ ነው ሲላትም መጀመሪያ ልታገኘ ስለፈለግ በጣም አመሰግናለሁኝ፣ አሁን ግን በስነ ስርዓት እንድታናገረኝ ቃል ገባለች ስትለው እሱም ምንድን ነው እሺ ሲላትም የሆነ ቦታ ቁጭ ብለን እናውራ አለችው። አይ ችግር የለውም እዚሁ ሆነን ማውራት እንችላለን ሲላትም እሷም እሺ በማለት ማውራት ጀመሩ። መኖርህን ጠልተሃል መሰል ስትለውም ማለት አላት። አባትህ ገዙ
በቃ ቀላል ሰው አይደለም፣ ህይወትህን ይሰዋል ስትለውም አውቃለሁ ቀላል ሰው እንዳልሆነ፣ ግን ደግሞ የፈለገውን ማድረግ ይችላል። የእናቴን ንብረት ከወሰድኩ በኋላ እናቴ አፈር የገባችበት ብገባ ይሻለኛል ለሱ ንብረት ከመተው ሲላትም አላወቅከውም ማለት ነው ስትለውም በደንብ አውቃለሁኝ። ስለዚህ ንብረቴን ወስጄ ለእናቴ ጽድቅ ሰርቼ ብሞትም አይቆጨኝም፣ ዝም ብዬ አልሞትም ሲላትም እኔ ጋር ከተስማማ እኮ እኔ ጋር በእኔ በኩል ሁሉንም ነገር ታገኛለህ ስትለውም በፍጹም ከአንቺ ጋር የእናቴን ንብረት ለማግኘት በፍጹም አልስማማም፣ ተጋፍጬ የእናቴን ንብረት አገኛለሁ በማለት ለቤቲም እውነታውን ነገራት። ቤቲም እባክህን ስትለው በፍጹም አለ። እቤት ተመልሳም ሄዳም ከጓደኞቿ ጋር ትንሽ ከቆየች በኋላ ትሁቴ እንግዲህ ከአለምነሽ ክላስ ስትገባም አለምነሽን አቶ ገዙ ደብድቦ ፊቷን ሁሉ አድምቷት አገኘች። በዚህን ሰዓት ምን ሆነች ነው ያ የተረገመ ሰውዬ ነው እንዲህ ያረገች ስትላትም አዎ አለቻት። በቃ ታዲያ ምን መጮህ እንኳችም እንዴ አለቻት። ሲያመኝ ልጮህ ነበረ፣ ገዙ ነው የደበደበኝ፣ ግን ደግሞ በቃ አለች። እና መጮህ መቻል አለብሽ፣ ዝም እያልሽ እነሱ የሚሉሽን ሁላ ማመን የለብሽም፣ በቃ እኔ ከጎንሽ ነኝ ስትላትም በጣም ጭንቆኝ ነበር፣ አንቺ እኮ የተለየች ሴት ነሽ ትሁቴ አለች። ቤቲ በዚህን ሰዓት ገብታ ደበደብሽኝ አይደለ? ከዚህ በኋላ ማንም ሰው አያድንሽም ስትላትም እሺ እሱን አውቃለሁ አለቻት። ማን ማለት እዚህ ቤት ሰው መጥቶ ነበር እንዴ? የመጣ ሰው አለ አለቻት። ማን ይመጣል? አንቺ? አዎ ማን ነው የመጣ? አንቺና ገዙ እዚህ ቤት አንቺና ገዙ አይደላችሁ የምትኖሩት? አዎ እዚህ ቤት ማንም ሰው የለም፣ ስለዚህ እኔና ገዙ ብቻ ነን፣ ማንም አያደንሽም ስትላትም ይቅርታ ቤቲ አለቻት። አርፈሽ ብትቀመጭ ነው የምሻለው ስትልም እሺ ብላ ከወጣች በኋላ ማንም የለም እኔና ገዙ ነን ትላለች። እንዴ ትሁት ያለች አይደለ? ጅል ውሸታም እኮ ናት ቤቲ፣ ውሸታም ናት አለች። መጨረሻ ላይ ትሁቴ ከወጣች ቤቲ ስትወጣላት ግን ትኩር ብላ አየቻት። ለምንድን ነው እንደዚህ የምታይኝ ስትላትም አንገትሽን ምን ሆነሽ ነው ቤቲ አለች ትሁት። ከዛም ይህን ዝም ብሎ ነገር ነው አለቻት። እና አትመለሽም እንዴ? አይ እመለሳለሁ፣ ምናልባት ጓደኞቼ ጋር በዛው ከቆየው ብዬ ነው በማለትም ቤቲ ወጣችላት። በዚህን ጊዜ ትሁቴ ሩጣ ሄዳ ከአለምነሽ ክላስ አለምነሽ በተኛችበት ስትሄድ አለምነሽም እንኳን ደህና መጣሽ ልጅ ጨንቆኝ ነበር አለቻት። የተመታቸውንም ስታሳያት ከዚህ በኋላ ሰው ሲነካሽ መጮህ አለብሽ፣ ዝም ብለሽ አትፍቀጂ በማለትም ተናገረቻት። እሷም እሞክራለሁኝ ሲያመኝ እኮ ልጮህ ነበረ ገዙ ልጅሽን ገለሸዋል እያሉ እያሰቀቁኝ ነው ስትልም አንቺ አልገደልሽውም ልጅሽን ዝም በያት መቃብሩን አሳይ ትሁቴ ስትልም አሳይቻለሁ አታስቢ ብቻ አንቺ የሆነ ነገር ካደረግሽ ነው አለቻት። ምንድን ነው እሱ? ሳሎን ሄደን ቡና አፍልተን ዘና ብለሽ ቤትሽን ሁሉንም ነገር አይተሽው ትገቢያለች ስትላትም እሺ በማለትም አይመጡብንም አለች ትሁቴ። ነይ በማለትም ይዛት ሄደች ሳሎንን። እንዲሁም ደግሞ በሮኮናው ጋር ወጥታ ደስ የሚብል ኮርደሩን ሁላ አይታ ይሄ ቤትና ይሄ ቦታ የኔም ነበረ፣ ደስ የሚል ህይወትም ነበረኝ አለቻለ ትሁቴ። ትሁቴም አሁንም ቢሆን ያንቺና ያንቺ ብቻ ነው ስትላትም አሁንማ የነበቲ ነው አለቻት። አይደለም አንድ ቀን ያንቺ ይሆናል አለች። ልጄን እኮ እወደዋለሁ ገደልሽው እያለች ስትለኝ ሲጥ አድርጌ ያስኳት ስትልም እንደዛ ማድረግ የለብሽም ነበር፣ ስሜትሽን መቆጣጠር ነበረብሽ፣ ግን ቢሆንም ለእንግዲሁ እንደዛ አይነት ነገር እንዳታደርጊ፣ ምክንያቱም ትልቅ ችግር ይፈጠርና ይደበድቡሻል አለቻት። እሺ በቃ ተናድጅ እኮ ነው ይቅርታ ጠይቂያታለሁ አለች። እንግዲህ ቤቲም ተስማማችና እሺ በቃ ትሁቴም እሺ በቃ በማለትም ቡናውንም ሁሉንም ዝግጅት አድርጋ ምግብም ስትሰጣት ትሁቴ እስከ ዛሬ እኮ ይሄንን ምግብ ተበላው በጣም ቆይቻለሁኝ፣ አንቺ የተለየሽ ምርጥ ሴት ነሽ፣ በጣም አመሰግናለሁ የኔ ልጅ አለቻት። ልጅ አላገባሽም አለቻት። ባል የለኝም፣ ግን ደግሞ የ6 ዓመት ላይ ቆንጅዬ ልጅ አለችኝ አለች ትሁቴ።
ደስ ይላል። ይህማ ገና ልጅ ናት አለች። አዎ ናት እኮ ቆንጆ ነኝ እኔማ። አዎ አንቺ ቆንጆ ስለሆንሽ ነዋ። እኔ ቆንጆ ነኝ? አዎ በጣም ቆንጆ። አንድ ታሪክ ልንገርሽ። አለምነሽ የምትባል ሴት አለች። በጣም ቆንጆ ናት። ንብረት አላት፣ ሁሉ ነገር አላት። እናም በእሷ ስለሚቀኑ ቆንጆ አይደለሽም እያሉ ህይወቷን ሲኦል አደረጉባት። እሷም ታምናቸዋለች። ስለዚህ ከኔ ጋር ትመሳሰላለች፣ ስሟም እንዴኔ አለች። አዎ ንብረቷን ሁሉ ወሰዱባት። እሷን እብድነሽ እያሉ ይቆልፉባታል። አሳበዷት። ግን ደግሞ እሷ አላበደችም አለች። ይገርማል። እንዴኔ አለቻት። አዎ አንቺ ደግሞ እብድ አይደለሽም። ስለዚህ ጠንካራ ሆነሽ እነሱ የሚነግሩሽን ማመን የለብሽም። ሁሉንም ነገር ወደፊት ታየዋለች ስትላትም ልጅን መቃብር አሳይ ስትልም አሳይሻለሁ አለቻት። ግን አለምነሽ ልጇን ሳታገኘው መቃብር ይከቱት ይሆን? አሁን ቤቲና ገዙ ተመካከሩ። ይችን ሴትዮ የሆነ ነገር ማድረግ አለብን አላት። ምን አለችው? መግደል አለብን ሲላትም እሺ በቃ አለች። ግን ደግሞ ልጁ አሁን እዚህ ቤት እየተመላለሰ ስለሆነ ትልቅ ችግር ይፈጥራል። ስለዚህ መሞት ፈልጓል መሰል ሲላትም ቤቲ ናቴን ስለምትወደው ገዙ ረጋ ብለህ አስብ የኔ ውድ ባለ አለችው። አስብበታለሁ፣ ከዚህ በላይ መሞት ነው የሚፈልገው ሲላትም ረጋ ብለህ አስብ፣ አባቱን ልጁን ገደለ ከሚባል አለችው። ከዛም ሚስቱን ገደለ ሳትባልም ቢያንስ ሰው ያዝንልኛል አላት። ከዛም ለማንኛውም ተረጋግተህ ማሰብ ይኖርብናል፣ ትልቅ ችግር እንዳይፈጠር ገዙዬ አለችው። እሺ ተወያይተን እናስባለን አለ። አሁን ናቴን ለማስወገድ እናቱንም ለመጨረስ ተመካከሩ። ግን ደግሞ ናቲ እንዲሞት የማትፈልገው ቤቲ በፍጹም አይሆንም ብላ ከለከለችው። በዚህን ሰዓት ናቲ ብስጭት ብሎ እዛ ቤት ሲመጣ ምን ልሰራ መጣ? ምንድን ነው የሚያመላለስህ? ንብረትህን ቀስ ብዬ እሰጣለሁ፣ ጊዜ ስጠኝ ብያለሁ ሲለውም ምን የምመላለሰው የናቴ ቤት ነው፣ ቤቴ ነው። ሲቀጥል ደግሞ ንብረቴን መቼ ነው የምትሰጠኝ? አሁኑን እንድሰጠኝ እፈልጋለሁ ሲለውም ጊዜ ስጠኝ ሲልም 1 ሳምንት አለው። ማታ ተመልሼ እመጣለሁ፣ አዘጋጅተህ ማጠብቀኝ ከሆነ ሌላ ነገር ይፈጠራል። ስለዚህ ይሄ ደግሞ ቤቴና ቤቴ ነው እና ብመላለስም አይ እዚህ ጋር አትመላለስ እንሰጥሃለን አለው። እሺ በማለትም ናቲ ወጣ። በዚህን ሰዓት ቤቲ ችግር እኮ ነው እንደው አስብበት አለችው። ተረጋግተህ ብታስብ ነው የሚሻለው ገዙዬ ብላም ወደ እሱ ጠጋ ብላ አባበለችው። እና ወጥቼ ራት መብላት ፈልጋለሁ ውጭ ምግብ ስትለውም እኔ ከአንቺ ጋር ውጭ ምግብ አልበላም ማለት ለምን ስትለውም እንዴ ባለፈ ጓደኛሽን አባቴ ነው ብለሽ አስተዋወቅሻት ሲልም ኧረ እባክህ ባሌ መሆንን እኮ ታውቃለች፣ ዝም ብዬ ለቀልድ ነው ስትለውም ማላቅ ጅል መሰልኩሽ እንዴ ሲላትም በቃ ገንዘብ ስጠኝ እኔ ብቻዬን ወጥቼ እበላለሁ ስትለውም አብረን እንሄዳለን አለ። ትሁቴ ግን እጅ ከፍንጅ ተያዘች። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ